የአፍሪካው ልዑል በዳንኤል ግዛው ተጻፈ። በመዝሙር ፈንቴ ተተረጎመ። ምዕራፍ 1 የእንሽላሊቶቹ ዘመን 1945 ባደን ከታወቁት የመንጃ ጎሳ አባላት መካከል አንድ ስመጥር ጀግና አያቴን ሊጠይቃት ወደ መኖሪያ ጎጆዋ ጎራ አለ። አካላዊ ቁመናው ግዙፍና አይነግቡ ነው። የጡንቻዎቹ ፈርጣማነትና ጥንካሬ ይህ ሰው ሌት ተቀን በስራ የተጠመደ ትጉ መሆኑን ይመሰክራሉ። ተወልዶ ያደገባት ዛዲ የተሰኘችዋ ትንሽ መንደር በኢትዮጵያ ጉሎ ግዛት ውስጥ ትገኛለች። ዛዲ ጥቅጥቅ ባሉ ትላልቅ ደኖች የተከበበችና በሸለቆዎች የተጎራበተች መሆኗን በመታዘብ ብቻ የጡንቻዎቹ መፈርጠም ምስጢር ትላልቅ ዛፎችን መውጣት፣ ወፋፍር ግንዶችን መሸከምና በገደላማ ስፍራዎች መውጣትና መውረድ መሆን በቀላሉ መረዳት ይቻላል። ሕይወቱን ለማቆየት ሲል ላይታች የተመላለሰባቸው ጅው ያሉ አደገኛ ገደሎች ጡንቻዎቹን በአለሉ አምሳልነት ቀርጸው ታይቶ የማይጠገብ ውበት ለግሶታል። ቁመቱ ከ6 ጫማ ትንሽ አለፍ የሚል ሆኖ አቋቋሙም እንደ ትልቅ ሐውልት ገዝፎ ይታያል። ጋዳፋ ይባላል። ከሊቢያው ጋዳፊ ስም ጋር ይመሳሰላል። በእርግጥ የሙአመር ጋዳፊን ተክለሰውነት፣ የዊል ቻምበርሌንን ገጽታን፣ የኔልሰን ማንዴላን ጥንካሬና ብልሃት የተቸረ ነው። የመንጃ ተረት ተረቶች ማታ ማታ በእሳት ዙሪያ ተቀምጠው ሲጫወቱ ጋዳፋ የግዙፉ አንበሳ ቀጭኔ ብቅል ነው እያሉ ይተርካሉ። ጥንካሬውም ከቁጡ ዝሆን ጋር ያመሳስሉታል። ኃይለኛና ራሱን አሳንሶ የሚመለከት ደፋር ግን ቁጥብ፣ በራሱ የሚተማመንና ትሑት ፍጡርም ነው። ድፍረትና ጥንካሬው የመንደርተኛው የሰርክ መነጋገሪያ ነጥቦች ናቸው። የሚጠቀምባቸው አስፈላጊና እርግጠኛ ሆኖ ሲያገኛቸው አሊያም ገፍተው ጫፍ ሲያደርሱት ብቻ እንደሆነ ይመሰክሩለታል። በዚህም ምክንያት ጋዳፋን ወደ ጫፍ አትግፉት ሲሉ ያስጠነቅቃሉ። አለበለዚያ ግን በቅጽበት ወደ አንበሳ ቀጭኔና ዝሆንነት ይቀየርና ገፊውን እንዳልነበረ ያደርገዋል። አደገኛ አውሬና ባሪያ ሁለት ጣምራ ጣቶቹ ናቸው። እነሱን ያስታወሰ ወይም የተመለከተ ዕለት አይኖቹ ይርገበገባሉ፣ ይጉረጠረጣሉ። አውሬው ግዛቱን ነጥቆታል፣ ብዙ ወገኖችን ፈጅቶበታል። ባሪያው የመንጃ ሕፃናትን ቂጥ እየተከተለ የሚያነፈንፍ አደገኛ ልክስክስ ነው። ጋዳፋ አያቴን ቢጠይቃት የመጣለት ከወደ ጓሮ በኩል ለራት የሚሆናትን ጎመን በመቀቀል ላይ ነበረች። የጋዳፋ አመጣጥ አንገብጋቢ ለሆነ ብርቱ ጉዳይ ነው። የዚህ አፍረተ ቢስ ልክስክስ ተግባር ውስጡን አቀጣጥሎታል። በዚህ ጉዳይ ላይ ከአያቴ ጋር መወያየት ይፈልጋል። የእሷ እርዳታም ያሻዋል። ከአያቴ በስተቀር ረዳት እንደሌለው እርግጠኛ ነው። ፋታ የነሳውን የመንደር ውርደት ሳይነግራት ውሎ ማደር በፍጹም አልተቻለውም። ጠንካራዋ ምስኪን አያቴ በሰባዎቹ መጀመሪያ ላይ የምትገኝ ስትሆን የእርጅናን ሸክም መላመድ ጀምራለች። እርጅና አካልን እያደከመ ምቾት ከመንሳቱ በስተቀር ለሷ የጥሩ መንፈስ ጅማሬ ዘመን ነው። የርዝማኔውን ያህል ብልህ እንድትሆን አድርጓታል። እድሜዋ ወደፊት እየገፋ ከመሄዱ ጋር እርጋታና ቸይነት መለያ ባህሪዎቿ እየሆኑ መጥተዋል። ወጣትና ጮርቃ በነበረችበት ዘመን ከዚች ዓለም ምንም ያጣችው ነገር የላትም። ብዙ ጊዜ ወጣትነት ግዴለሽነት ነው፣ ለወጣት አዝናለው ትላለች። አሁን ሁሉም ነገር መልክ የያዘላት ትመስላለች። ሁሉም ነገር እንደተመኘችው ከመሆኑም አልፎ ከተፈጥሮ ጋር ድርና ማጉና ተስማምታ መኖር መቻሏ ፍስሐን ሰጥቷታል። የቀሰመቻቸው ተዝቀው የማያልቁ የሕይወት ተሞክሮች መልካም ጎዳና የጠረጉላት ሲሆን የበለጠ የሚያስደስታት ግን የዝነኛ ሰዎችን ታሪክ እየተረከች መደመጥ ነው። ይህ ለመንደርተኛው በሙሉ የምትሰጠው አገልግሎት ራሷን ወደር የለሽ ረዳትና ነፍስ ዘሪ አድርጋ እንድትቆጥር አድርጓታል። በእያንዳንዷ ምሽት ጠቃሚ ሙያ ከርና ለመዋል ያበቃት ፈጣሪዋን ታመሰግናለች። ዛሬ ጋዳፋ ሊጠይቃት አጠገቧ ቢቆምም ልብ አላለችውም። ልመናዋን ሰምተው ታምራቸውን እንዲያሳዩት የምትማጸናቸው አማልክት የልቧን ስላልሞሉላት እነሱን በማማረር ላይ ተጠምዳ ነበር። ከአማልክቶቿ ጋር ያላት ወዳጅነት ቀስ በቀስ የሻከረ መጥቷል።
ለእሷ ጆሮ የማይሰጡና ጓዘኞች እንደሆኑ ስለገመተች ከምታመሰግናቸው ይልቅ የምትወቅሳቸው ጊዜ ይበዛል። ጎመኗን እየለቀመች የምን አማልክት ስትል ሮሮዋን እንደ ዳዊት በለውሳስ ድምፅ አነበነበች። እነዚህ አማልክት ብዙም ክብደት ለሌለው ጥያቄ እንኳን ጆሮ ዳባ ልበስ ብለውኛል። ምን አይነት ቀላል ጥያቄ የማይመልሱ አማልክት ናቸው። በዝምታቸው ተከፍታለች። ጋዳፋ ባልቴቷ እንዳላየችው ስለተገነዘበ ግንባሩ መሬት እስኪነካ ድረስ 3 ጊዜ ለክብሯ ከሰገደ በኋላ እመቤቴ፣ የእርስዎ ታዛዥ መጀን ከፊትዎ ቆሜያለሁ። ማንኛውንም ትእዛዝዎን ልቀበል ዝግጁ ነኝ። እንደምን አሉ እመቤቴ ሲል የታማኝ የአገልጋይ ሰላምታውን አቀረበ። እግዚአብሔር ይመስገን መንጃ ደህና ነኝ። እንኳን መጣልኝ። መክረሜን ሁሉ ከመካከላችሁ አንዳችሁ እንድትመጡልኝ ፈልጌ ነበር። ጠያቂ እንግዳ የመጣበት መሆኑ ከተገነዘበች በኋላ የተናገረችው ነበር። እሷ የአገሩን መሬት በይዞታ ስር የሚያስተዳድረውና የጌታነት ቅባት የተቀባው የአማራው ክፍል ባልደረባ ሲሆን እሱ ግን ሎሌ ነው። ጋዳፋ ሊጠይቃት በመምጣቱ ደስተኛ ነች። ምርኩዟን ጠበቅ አድርጋ ያዘች። ባለቤቷ በሞት ከተለያት ጀምሮ ይህ ምርኩዝ ተለይቷት የማያውቅና ምትክ የሌለው የቅርብ ጓደኛዋ ነው። ስትሄድና ስትቀመጥ አይለያትም። ስትተኛ እንኳን አብሯት ይተኛል። ለአንዲት ባሏን በሞት ተነጥቃ ብቻዋን የምትኖር ባልቴት ምርኩዝ የእርጅናዋ ሸክም የሚያቃልልላት የደህንነት ዋስትና ነው። እርጅና የ10 ኩንታል ያህል ይከብዳል። ቋጢ ተሸክሞ የመጣ ያህል እንደ ጦር እየወጋ እንደ ፋስ እየከተከተ እንደ መጋዝ እየገዘገዘ ቁጥር ስፍር የሌለው ሕመም ናዳውን ያሸክማል። ይህ ሁሉ ለመቋቋም የሚያስችለው የእርጅና ምሰሶ ደግሞ ምርኩዝ ነው። አብሯት ከመኖሩ የተነሳ ግዑዝነቱን ዘንግታ ፍላጎትና ስሜት እንዳለ ለምርኩዟ የሰውነት ዕውቅና ሰጥተዋለች። ከእንሽላሊቶቿና ከምርኩዟ ጋር ስትነጋገር የሚሰማት መንደርተኛው በሙሉ እርጅና ሕሊናዋን ያሳታት ባልቴት እንደሆነች አድርጎ ይቆጥራታል። እሷ ግን ከርቀት አስተውላ ማየት የምትችል ንስር ነች። አስተዋይነቷን አሳምሮ የሚያውቀው ጋዳፋ ብቻ ነው። እኔ የምልህ ካየኋችሁ ሰንበትበት ብሏል። የት ጠፍታችሁ ነው? ጀግናውን ጠየቀችው። የትም ርቄ አልሄድኩም እመቤቴ፣ የእርሶ መንጃ ማንኛውንም ትእዛዝዎን ልፈጽም ከፊትዎ ቆሜያለሁ። ለእመቤቱ ያለውን ታማኝነት ደግሞ በማረጋገጥ መለሰላት። በተለየ አትኩሮት ተመለከታቸው። በታማኝነቱ ላይ ሙሉ እርግጠኝነት አልነበራትም። መንጃዎች አማራ ጌቶቻቸው በመልካም ዓይን እንዲመለከቷቸው ፈልገው ሳይጠይቁ ሁሉ የታዛዥነታቸውን ቃል መደጋገማቸው እንደ አስመሳይነት ሸፍጥ ይቆጠራል። አያቴም እያሞኛት እንደሆነ ስለገመተች ጋዳፋ ታዛዥ እያለ መደጋገሙን አልወደደችለትም። በነገራችን ላይ ስሙ ማን ነበር? ጋዳፊ ነው ወይስ ቋዳፊ ወይስ ጋዳፋ? ስሙን አጠርታ ለመናገር ቢያስቸግራትም ምን አይነት ጥሩ ስም ነው ስትል አንሰላሰለች። የመጨረሻ ድምዳሜዋ ግን የእሱን ስም ለማወቅ ጊዜን በከንቱ ማጥፋት ሆነባትና በጎሳው መጠሪያ በደፈናው ለምን መንጃ አይሉትም የሚል ነበር። እመቤቴ የጠየቁኝን ሁሉ ፈጽማለሁ። ጋዳፋ እንደገና ታማኝነት ገለጸ። ደህና መንጃ፣ እናንተ ግን አፋችሁ ቅቤ ከመሆኑ በስተቀር በሥራ ቁም ነገር ላይ አትገኙ። የንግግሯ ፍሬ ነገር ጠጠር፣ ድምጿ ደግሞ ጠንከር ያለ ነበር። ስለሌሎቹ አላውቅም፣ እኔ ግን ማንኛውንም ነገር ሊጠይቁ ይችላሉ እመቤቴ። ትእዛዝዎን ለመፈጸም በጭራሽ ወደ ኋላ አልልም። ጋዳፋ ፍጹም ሊሆን የማይችል ጥያቄ እንደማትጠይቀው ወይም ትእዛዝ እንደማትሰጠው እርግጠኛ ነበር። እንደተለመደው ሁሉ ለማገዶ የሚሆናትን እንጨት መስፈር፣ ምንጭ ወርዶ ውሃ መቅዳት ችግሮች አይደሉም። በዚያች ዕለት ግን አያቴ አንድ የተለየ ጉዳይ ነበራት። እሱም እንግዳ የሆነ ትእዛዝ ሊቀበል ከፊቷ ቆሟል። የሚታወቀው የገጽታዋ ባህሪ ሳይለወጥ፣ ነገር ግን የማይታጠፍ መልእክት ባዘለ ድምፅ መልካም፣ እንደ ቃል ታዛዥ ከሆንክ አንድ ትእዛዝ አለኝ አለችው። ጋዳፋም ያለ አንዳች ማቅማማት እመቤቴ ያሻዎትን ይዘዙኝ ሲል በቁርጠኝነት መለሰ። በቃል መሰረት ወደ ጎጆዬ ውስጥ ግባና የሚርመሰመሱትን እንሽላሊቶች በሙሉ ገለ፣ አንድም ሳታተርፍ ብላቸው። እሱም መግደል አያዳግትም፣ ግን እንዴት ይበላሉ? መላ ሰውነቱ ተንቀጠቀጠ። በፍጹም የማይታመን ሆነበት። በመንጃ ጎሳ የቆየ ልማድ መሰረት ጫካ ውስጥ ለብዙ ቀናት ወድቆ የኖረ የሸተተ ስጋ ወይም የበሰበሰ የአሳማን የድኩላ ስጋ መብላት አስቸጋሪ ነገር አይደለም። እንሽላሊት ግን እንዴት ተደርጎ? እንሽላሊት መብላት እባብ ከመብላት ተለይቶ አይታይም። እባብ ይበላል ቢሉት ሕሊናው ተቃውሶ አካሉ ይበድናል። የእንሽላሊቶቹ ጉዳይ ሲነሳለትም በድንጋጤ ባለበት ደርቆ ቀረ።
መንጆች በፍርሃት ሲረዱ ሰብአዊነታቸው እንደ እባብ ልብስ ከላያቸው ላይ ተገፎ በድን ይሆናሉ። ጋዳፋ የ24 ዓመት ወጣት ነው። በዚህ ዕድሜው ሁለተኛ ሚስት ማግባት ይችላል። ለማግባትም ዝግጁ ነው። አሁን ግን እርግጠኛ አይደለም። አያቴ ጋዳፋ የሚሰጣትን መልስ በጉጉት እየጠበቀች እና ምን ትላለህ አለችው።